አግባኝና ካላገባኝ ከዚህ ቤት አልወጣም። አንቺ ጀምር ተቀጥቃሽ ነሽ። እኔ የቀልኩ አይደለም የሆነቴን ነው እየተናገርኩ ያለሁት። አንቺ ያምርሽ ነው እንዴ? አባቴ ይሞት እንዴ? አረ በእናትሽ ታገባኛለህ አታገባኝ? በለሰ ግን ራሴን አጠፋለሁ። እንዴ ራሴን አጠፋለሁ? አረ በእናትሽ እንዴ ነገርኩ እኮ በቃ አግባኝ። አለበለዚያ አልወጣም ከዚህ ቤት ወይ ራሴን አጥፍቼ ከዚህ ቤት። እሺ እንዴ አንቺ ደስ ይልሽ ከሆነ አመሰግናለሁ። አረ የምርሽ ነው? ባልሽ ማስገደድ ትፈልጊያለሽ? እሱ እንደማይለቀኝ አውቃለሁ። እሱም ከስከድለኛል። እኔ እንዳንቺ አይነት ሴጣን ሴት አጋጥሞኝ አያውቅም በህይወቴ። ምን ማለት ነው ሴጣን ሴት ማለት? እንዴት ሽማግሌ ልኮ ሊያገባሽ ሽማግሌ ላከ ሰው እንዴት ለማስገደድ ትሞክራለሽ? ቆይ ለአንድ ወንድ እንደዚህ ጥፋት አጠፋ ብለሽ አንቺ የከተማውን ሙሉ ወንድ ጋር ለዛው በእርግጠኝነት ደግሞ ፍቅረኛሽ ምን አያውቅም በሽተኛ አድርገሽ ወለሱን በእርግጠኝነት በራስሽ አይደለም እኮ የምልሽ ብዙ ግንኙነት ላይ አንድ ሴክስ ግንኙነት ላይ ወንድ ልጅ ነው እና ሴት ልጅ ወገበሽ ምናምን አይባልም። ለምን አይባልም? ስሜት የለትም እንዴ? እሷ አታረግም ብዬ ነው ቀጥተኛለሽ። ትከኛለሽ የምርሽን ነው አንቺ ታረጋለሽ እንደዚህ ግድ ነው። ሰላም ውድ ተመልካቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ይሄን ባለ ታሪካችን እንግዲህ ቦሌ ላይ ስልክ እያከፋፈለ ከዱባይ እያመጣ እንደሚሸጥ ነግሮኛል። እንግዲህ በዚህም ስራው እንግዲህ አንድ ፍቅረኛ ይዞ ፍቅረኛው ጋር የተገናኙት እንግዲህ ኤርፖርት ላይ በሆነች አጋጣሚ እንደተገናኘ ነግሮናል። በዚህም አጋጣሚ የተነሳ እንግዲህ ፍቅር ጀምረው ፍቅራቸውን ማበበው ሽማግሌ እንደላከም ነግሮኛል። እንግዲህ ሰሞኑን እንደማገባት እርግጠኛ ነኝ። ነገር ግን አንዳንድ ነገሮችን ማጣራት ፈልጋለሁ። ይሄንንም አንተ እንድታጣራልኝ ነው የምፈልገው ብሎ እኛ ጋር ነው የመጣው። እንግዲህ ሚስቱ የምትሰራው እንግዲህ ሽቶዎችን እያከፋፈለች ከዱባይ እየመጣችም ወደዚህም እንደምትነግድም ነግሮናል። እንግዲህ ብዙ ያየባት ነገር አለ። ውጪ በምትሄድበት ወቅትም እንግዲህ ዱባይ በምትሄድበት ወቅትም የተለያየ ነገር ከተለያየ ሰው ጋር ታድራለችም ትሆናለችም የሚባል ወሬም ስለሰማ ነው እንግዲህ እኛ ጋር የመጣው። እኛም እንግዲህ በተሻለን አቅም እዚህ አምጥተን ፈትነናት ነገሮችን ግልጽ አድርገንለት ለሱ ለእናንተም የምናሳየው ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ያው እንግዲህ ተመልካቾችን አሁን ማክዳ ደውላልን ደርሻለሁ ተቀበለኝ ብላኛች። እንግዲህ እሷን ተቀብያት መጥቼ ደግሞ እዚህ የፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ። ክላስም ሲስተርም ክላስ ስለጀመረች ሰሞኑን ሰሰነለች። የሆነ ነገር ላምጣልሽ የሚበላ የሚጠጣ ብቻዬን ብሆንም መሙያ አለኝ ልትለኝ ሙያ ባይሆንም ነው የቀረባለ እሱን ቢያንስ አቅርብልሻለሁ። አሁን ችግር የለውም። ግን ቤት ከምር ቤቴ ያምራል ብለሽ ወደ ዋናው ጉዳያችን ስመጣ ስልክ ደውዬልሽ ነበረ። አውርተናል መሰለኝ በትንሹ እንደሆነ አይደል? ሽቶ ነው ፈልገው ሽቶ አጥቻ አይደለም በነገራችን ላይ መሞከር ስለፈለኩኝ ነው። ግን ለምን መሰለሽ የሆነ ጊዜ ላይ ኮንት ልጅናች ደውዬ አስመጥቻት ከመጣልኝ በኋላ ሽቶ በጣም ነው በቃ የሚያስጠላው። ስለሽ ተቀበውት አይደለ? ከተቀበውት በኋላ ትንሽ ጊዜ ይጠፋል። ስለዚህ ፌኩን ወይ ሰከንዱ ነው ተችሏል። ፌኩ አይደለም ፌኩና ኦሪጂናል ይለያያቸዋል። ኦሪጂናል ነገር ነው ግን ስለሽ ከየት ምን አይነት ምርት እንደሆነ አላውቅም። እሺ ጀመረ እኔ አለ አይደለ ምርቱንም አዲስ ነው መሰለኝ። አይ አይደለም አባባሌ ምን መስሏል መሰለህ? አንዳንዶቹ ኖርማሊ ሽቶ ነው ኦሪጂናል ነው የመጡት ነው ከዛ ከሌላ ጋር ወይ ከውሃ ጋር ይደባልቁታል። ከፍተው ከውሃ ጋር ይደባልቃል እንዴ? አዎ እንዴ ከሰሰ አይደለ እንዴ? ከዛ በኋላ ወይ የሽታውን መጠን ቀንሷል ካልሆነ ደግሞ እንትን ይላል። ኖርማሊ ብዙ መቆየም ለዛ ነው እንትን ይላል። ናሱ ይሆናል ነው ወይስ? አዎ እንደዛ አድርገውባት ሰጥቷት ሊሆን ይችላል ወይ ራሷ እንደዛ አድርጋ ሊሆን ይችላል። ነገር ግን እኔ ቀጥታ እመጣለሁ ለሚፈልጉት ሰዎች እሰጣለሁ። ካልሆነ ደግሞ ማየት ፈልጋለሁ እዛው መግዛት ፈልጋለሁ ካሉ ሱቅ መጥተው ነው እንትን የሚሉት። አንቺ ምን ያህል ነው የምታስረክቢው? በብዛት አስረክብሽ ይባል ስንት ነው አሁን አስረክብሽ ይባል? ኦሬዲ በጣም በትንሹ 10 በ15 ለአንሳ በዛ ከተባልሽ በትንሹ 15 ነው። በዛ ከተባልሽ ነው የምታስረክቢው? ኖርማሊ የአከፋፋዮች አሉ ሻጮች ወደ 25 30 50 ይቀበሉኝ አሉ።
በጣም አሪፍ ነው። አንዷን ፒስ በስንት ነው የሚሸጠው? ጀስት በዶላርም ሊሆን ይችላል፣ በኢትዮጵያ ብርም ሊሆን ይችላል። ይታወቃል። በዶላር ስንት እንደ ሂሳቡን እንድን ለማወቅ እፈልጋለሁ እና ሁሉንም ነገር ደስ ይለኛል። እሺ ዲቴል ኖርማሊ በዶላር ወደ $5 ወይ $6 ትንሽ በጣም ርካሽ ነው። በጣም ትንሽ ነው። ስለ ኖርማሊ ከገንዘቡ ይልቅ ሰውን ስለምፈልግበት ነው እንትን ያልኩት። በጣም ላወር የሚባሉት ወይ 6 ወይ 7 ነው ኢትዮጵያ ውስጥ ማለት ነው በዶላር። ያለበለዚያ ግን እንትን አልልም፣ አይመጣውም። ብዙዎች በጣም ተወደደ በጣም እንትን አለብን ስለሚሉ እንዴ $7 ማለት ስንት ነው? ወደ ሺህ ምናምን እኮ ነው። ሺህ ምናምን ሽቶ አሪፍ ነው። እውነቱን እናውራ ከተባለ በጣም ላወር እቺ ትንሿ 100 ሚሊ ሊትር ማለት ነው። እሷን ነው እንትን ማለት። ከዛ ካለፈ ግን በጣም ይጨምራል። ከሆነ የምፈልገው ትንሿንም አይደለም የምፈልገው ተለቅ ያለውን ነው የምፈልገው። እና ምን መሰለሽ ያሰብኩት ለአሁኑ ለሙከራ ቢያንስ 7 ፍሬ ምናምን ወስድልሽና ሙከራው አሪፍ ከሆነ በዛ አድርጌ ለመውሰድ ነው ያሰብኩት። ኦኬ እዛው መተክ ይሻላል ወይስ ኖርማሊ እዚሁ ድረስ ላምጣልህ? አሁን ለምሳሌ ወይ ነገ ወይ ከነገ ወዲያ እንትን እላለሁ። አንድ ሳምፕል ብቻ ነው እንትን አልኩት። እሱን ደግሞ መኪና ውስጥ ነው ያስቀመጥኩት እኮ ስልሽ ነው የምፈልጋቸው 7 ፍሬ ምናምን ነበር እኮ የተለያየ ነበር አስቤ ነው እዚህ ተመጨረሽ ብዬ ነበር ያሰብኩት ነው ሳይሆን ጀስት አውርተን በደንብ ላወራሽ እፈልጋለሁ ስላልከኝ ምን እንደምትፈልግና አይነቱን አሳይቼ እንትን ነበር ሀሳቤ። ግን ትንሽ ከበድ ይላል ስልሽ ሰሞኑን ደግሞ በተበገነ በጣም ቢዚ ነኝ እና ስራም እንዴት እንደማደርግ አላውቅም። ብቻ እሺ በሞተረኛ መላክ እኮ ይቻላል አይደል? እንዴ ጀስት ዲሊቨሪ አለ። አንተ ያለበት ድረስ ወይ ስራ ቦታ ድረስ መጥቼ እኮ መስጠት እችላለሁ። ለሱ እኮ ችግር የለውም። ጀስት እናውራ ስላልከኝ በደንብ ላወራሽ እፈልጋለሁ። በስራው ጉዳይ ስትለኝ ነው ተቻኩዬ የመጣሁት ነው። እሱማ በስራው ማውራት እፈልጋለሁ፣ ግን ያው ማየትም እፈልግ ነበር። ስለዚህ ተሸውጃለሁ ከዚህ በፊት እንደው እሷን ያሰብኩት እንዴት እንደነበር ታውቂያለሽ። በጣም መሰፊ ነበር ከሷ ጋር መስራት የፈለኩት እና 2 ፍሬ ነው ምናምን ተቀብያት እንደልንከት ነው ደግሞ እሱ ነው ባይገርምሽ። ልክ እንዳንቺ እሷም ይዟል መጣችኝ አይደል? ሁለት አንቺ እንደውም አንድ ሳምፕል ይዘሽ መጣች፣ 2 ሳምፕል ይዛልኝ መጣችው። ከናፍሮት በኋላ ምንም በቃ አይደል መጀመሪያ ላይ አሪፍ ነው፣ ግን በቃ ከሆነ ሰዓት በኋላ ከ30 ደቂቃ በኋላ ይጠፋል ሙሉ ለሙሉ የለም። እና ደግሞ ይጎላል፣ በራሱ ይጎላል። ለምን ነው ማለት አይደለም ወይ እንደነገርኩ የሆነ ኬሚካል ነገር ቀምምብታል ወይ ነገር አይታወቅም። አሁን ላይ ሽቶች እኮ የሚከፈቱ አሉ፣ ኖርማሊ አይከፈቱም ብለን እንትን አትልም። እና ሚክስድ የሚደረግበትን ነገር አናውቅም። እኔ ግን ጀስት አመጣለሁ አስረክባለሁ። በጣም ተራካቢ ስላለኝ እግዚአብሔር ይመስገን ገቢውም አሪፍ ሆኖልኛል። አሁን ላይ ጀስት ላወር እንትንም ስለሆነ ምክንያቱም እዛ በጣም በቅናሽ ዋጋ ሲሸጥ እዚህ ላይ ብዙዎች ቢጠቀሙት ብዙዎች ቢደሰቱ ያሰቡት ሽቶች ናቸው። አሁን አብዛኞቹ ሀብታሞች ብቻ እንዲጠቀሙት አይደለም እኔ እሱን ያደረኩት በዚህ ላወር እንትን ያልኩት። ለምሳሌ ሀብታሞች ብቻ ቢጠቀሙት ወደ 5000 ምናምን እየተገዛ ነው የሚሸጠው ሽቶ ማለት ነው። ብዙዎች ኩዌሽን ሲያቀርቡልኝ ላወር ኤጅ ላይ ያሉት ላይፎች እነሱስ መጠቀም አይችሉም ወይ? ለምንድን ነው እንደዚህ እንትን የሚባለው ብዬ ነው በጣም በቅናሽ ዋጋ ያመጣሉት። በገርምሽ እኔ ጋር እንኳን የተወሰኑ ሽቶዎች አሉ፣ ግን ምን መሰለሽ በጣም እኔ እንደውም እንደሰብኩኝ ታውቂያለሽ። አሁን ላይ ስትይ ትንሽ ገርሞኝ ነውና ፈገግም ማስወልሽ ነው። እኔ እንደውም ካንቺ ገዝቼ ካንቺ መገዛቸው ለሎሮች ነበር ያሰብኩት። አሪፍ ከሆኑ ሙሉ ደንበኛ እንሰበበት ነበር ያሰብኩት። እኔ ጋር አሉ እኮ አሪፍ ብራንዶችም አሉ እስከ 30,000 እስከ 40,000 የሚሸጡ ሽቶዎች አሉ። ግን መሰለሽ ትንሽ ነበር የተጠበቅኩት፣ ግን ችግር የለውም። እኔ አሁን ያለሽን ታምጪልኝና ሰላም ነሽ ቀርቼ አይደለም እኮ ከዚህ በፊት ነው የሚሸጥ የገጠመኝ ነገር እና እንደዛም ሊሆንም ስለማልፈልግ ነው። ችግር የለውም። እሱን ይዘሽኝና እኔ እንደውም ሳይሽም መኪና ውስጥም አለ እዛው መኪና ውስጥ መጥተህ ቼክ ማድረግ ትችላለህ እኮ እዚሁ ስላመጣሁት ጀስት ተችሎኝ እኔም ማየት ትችላለህ ከሆነ እኮ ችግር የለውም። ታምጪዋለሽ። አሁን ወረች ወይ ስንጨርስ ሄደን እናምጣለን። ብዙ የምጠይቅሽም ነገሮች አሉ፣ እንድትነግሪኝ የምፈልጋቸው ነገሮች አሉ።
ስራም ከአንቺ ጋር ስልሽ አሁን መስራት ፈልጌያለሁ። ምን መሰለሽ ሳይሽም መልካም ሰው ነው የምትመስለው። አመሰግናለሁ። አይ ችግር የለውም። አይ ምን መሰለሽ የባለፈው ልጅ በጣም ስልሽ ቅልጥፍና የሚጎላታል ምናምን ነገር ከሰው ጋር መግባባትም መቼም እንደውም አንቺን ሳይሽ ትንሽ መግባባትን ስለምትችይ ለስራዬም ላሰብኩትም አሪፍ ነው። ከኔ ጋርም ኮላብ ለማድረግም አሪፍ ነው። ቅልል ያልክም ሰው ስለሆንክ እኔ ቅልል ያልኩ ነኝ። በጣም ማለት የሆነ ደስ ነገር አለ፣ ደስ የሚል ነገር አለ ስልሽ እኔ ያው ከስራ አንፃር ይገባሻል። አንቺም እንደኔ ስለምትሰሪ ንግዶች ላይ ስለምትሰሪ ይገባሻል። ከሰው ጋር በደንብ መግባባት ግድ ይላል። መግባባት ግድ ነው። መግባባት በነገራችን ላይ ለስራ ስራሽ እንዲያድግም አሪፍ ይሆንልሻል። አሁን ያቺ ምንም በቃ ወይ ምንም መግባባታችን ወይ ደግሞ ቆጮ ማለት አይደል በቃ እኔን አናዳኝ ልጅ እንደው ሀበሾችን እንዳላምኖች ነው ያለችኝ። በቃ እኔ በብዛት ከፈረንጆች ጋር ነው የምሰራው እና ወላ ከኢቲ ጋር አለ ከኤርፖርት ጋር ተገናኝቼ ከነሱ ጋር በጣም በኮሚኒኬት ነው የምሰራው እና ጭራሽ በቃ ማመን ከበደኝ ተገርሽ በጣም እንትን ነው ሪስክ አለው ስለ እንትን አለው ያው ሊያወርድክ ይችላል። ጊፍት ብለህ ብትሰጠው ኖሮ በጣም ውደት ውስጥና ቅሌት ውስጥ ነው የምትገባው። ምናልባት በቀላለበት እንዲህ እስክትባለ ትደርስ ትችል ነበረ። ለራስ ባትጠቀመው ነው ታራኑም ያን ያለም ደስ አይልም። በብዛት ደግሞ እኔ ከስተመሮች አሉኝና ከስተመሮች እንዳለ ደግሞ በብዛት እኔ ምን መሰለሽ ጣላነኝ ናቸው እና በጣም ስልሽ እነሱ እንደዚህ ነገር ላይ በጣም ይጠነቀቃሉና ትንሽዬ ስህተት ነው የሚፈልጉት ይዘሰለ ይተፉሻል። በቃ ቢዝነስሽ እንዳለ ነው በቃ ዜሮ የሚገባው አንዴ። የውጭ ዜጋ ደግሞ ትንሽ እንከን ነው የሚፈልገው። 7 ዓመት 8 ዓመት የለፉበትን ስራ ሲገቡ አንዴ ዜሮ ሲሆን ነው ማለት ሁለቱንም ቼክ አድርጋ ሆነ ሁለቱም ናቸው ባዶ ሆኑት ናቸው። አንደኛው ዝም ብሎ የሚጎሉ አንደኛው ጭራሽ ጠረኑ ይጠፋል በቃ አይደል። ስለዚህ እንዳልኩ ኬሚካል ነው ተጨምሮበት ነው ማለት ነው የሚሆነው እንጂ ኖርማል ሽቶች እኮ ኖርማል ትናንሾች የምንላቸው ላወሮችን ራሱ ብትመለከት የማይጠፋሉ እዛው ግን ብለው የሚቀሩብ እኮ አሉ አይደል እንዴ። ስለዚህ የሆነ ነገር እርግጠኛ ነኝ ተጨምሮበት መሆን አለበት። ጫታት እስቲ ይሁንና ዋናው መልካም ነገር አንቺን ማግኘቴ ነውና በጣም አንቺ ትክክለኛሽ ያስባለሁ። ግን እንዴት ነው ይሰራል? አዎ ይሄ ስራ ግን እንዴት ነው? አሪፍ ነው እሺ። መኪናም ውጪም ይዘሽ ነው የመጣሽው? ያንቺ ነው ወይስ እንዴት ነው? የራሴ ነው ማለት በዚህ ስራ ደስተሽ ነው ማለት ይሄን ያህል አሪፍ ነው ማለት ነው ስራው እዚህ ግን? ስለ በቃ በጣም ብዙ እንትን አለኝ ተረካቢዎች አሉኝ። አንዳንዶች ጀስት እጥፍ አድርገው ወይ 2 እጥፍ አድርገው ቦነስም የሚሰጡኝ አሉ። ጀስት በስራው ደስተኛ ሆነው ማለት ነው። አንቺም ቆንጆ ስለሆንሽ ለማማለል ነው ነገራችን አይኔ እየሰፈርክ ይሆኑ ነው እየሰፈርኩ እኔ ግልጽ ነው ነገራችን ላይና ግልጽ ነው። እኔም በሆነ በለዛሽ ካንቺ እጥፍ አድርጌ ነው ሰጥሽ። ምክንያቱም እኔ ቆንጆ ሴት ማስከፈት አልፈልግም በነገራችን ላይ ማለት ነው። ቴንክ ዩ ያለ ችግር የለውም። እና መኪና ለመግዛት በጣም አሪፍ ስራ ነው። ከመኪና ገዛች በጣም አሪፍ ስራ ነው ማለት ነው ለመግዛት ከበቃሽ። ጀስት በተወሰነ አልፍቶኝ ነበር። ያው ከሰዎች ጋር ኮኔክት አድርጎ ለማሳመን እሱ እንዳልከው ብዙ ፌኮች ስላሉ ኦሪጂናል እንደሆነ ለማሳመን ብዙ ጊዜ ከስር ያለው እዚያ ፈርስት I think 6 months ያክል መሰለኝ ከስሬ ነበረ። ስለ በራሴ ነበረ ወጪ ስሰጥ የነበረው በራሴ ነበረ እያንዳንዱን ሳደርግ የነበረውና ለማሳመን ሳምፕል እያሰጠው ማለት ነው። እና ያንን ነገር ሳደርግ በጣም ከስሬ ነበር። ጥፍ ተደርጎ ከጥፍም በላይ እንቻለሁ። ዋናው ነገር በነገራችን ልብሽ ንጹህ ምናምን ከሆነ አንቺ ልብ ደግሞ ንጹህ ነው ያስተውቃልና ፈጣሪም ዝም የሚልሽ አይመስለኝም። ምን መሰለሽ እኔ እንደውም ምን ታሰብኩኝ ተቀልሽ አሁን ጣሊያን ሀገርም የተወሰነ ድርጅት አለኝ ለበሽቶ ማለት ነው። እዛ ኬሚስቶች አውቃለሁ የተወሰኑ ግን የዚህ ሀገር ኬሚስት ነው የፈለኩትና የሆነ አንድ ኬሚስት ፈልጌ አግኝቻለሁ። 3 ሰው ምናምን አግኝቻለሁ። ተጨማሪም ሰው ፈልጋለሁ። እነሱ ሽቶ እንዲሰሩልኝ ነው ፈልገው የራሴን ብራንድ መክፈት ነው ፈልገውና እሱንም ብራንድ እንድትስተዋወቂልኝ እፈልጋለሁ። ስለዚህ ከአንቺ ጋር ከመሸጫቸውም ጋር አንቺ የምታምጣቸውም ከአንቺ ጋር ምን አንቺን እረከብሻለሁ። ስለዚህ ኮላብ ማድረግ ፈልጋለሁ። አንቺ እርገት ነው አንቺም አንድ ስቴፕ ካለሽበት ከፍልሽም ወይ ወጪም ድረስ ይደልሻል። አንቺ የምታምጣቸውም ስለዚህ መኪና ብቻ ምን ያደርጋል ቤተም ልትቀይስ ይችላልሽ ምናልባት ስለዚህ ኮላብ አድርገን አሁን አንቺ ጸባይሽን ወድጄዋለሁ።
ትንሽ ደግሞ ስላንቺ በደንብ ዲቴል ማወቅ እፈልጋለሁ መሰለሽ። እኔ ሰው ስቀር በቃ እንደ ፋሚሊ ነው የምቀርበው። ክሎዝ ነኝ። ብዙ ጊዜ ልደውልልሽ እችላለሁ፣ እንገናኝ ልልሽ እችላለሁ። ምናልባት ለማውራትም ሊሆን ይችላል፣ አንዳንድ ነገሮች ለመጠየቅ ሊሆን ይችላል። ኤኒታይም እደውልልሻለሁ። ኤኒታይም ማንሳት አለብሽ፣ ስልክ ማንሳት አለብሽ። እንገናኝ ስልሽ ኤኒታይም ሌሊትም ቢሆን መገናኘት አለብን። ምክንያቱም ቢዝነስ ላይ ምንም አይነት ቀልድ አልፈልግም። በዛ ነው እና እንደዚህ ሲሆን ምናልባት ቤተሰብ ሊኖርሽ ይችላል። ቤተሰቦችሽ ደግሞ ስልሽ ሊደብራቸው ይችላል እና እንዴት ነው የሚደብረው አካል አለ ወይ ማወቅ እፈልጋለሁ። ምንም አይነት ማለት በምን መልኩ ነው የሚደብረው? ማለት ስራው ከሆነ እኮ ማንኛውም ሰው የሚሰራ ስራ ነው አይደለም? ነገርኩሽ እኮ ሰዓቱም ሌሊትም ሊሆን ይችላል፣ ኤኒታይም ሊሆን ይችላል። ሌሊት ላይ ለቢዝነስ እሱን ነው የምልሽ። ይሄን ነው የምልሽ። አሁን ከፈርሞች ጋር ብዙ ጊዜ የምሰራው እና ማለት እነሱ በሚፈልጉበት ሰዓት ማስከፋት አልፈልግም። እነሱ እቃውን ለማምጣት ነው ለማምጣትም ቢሆንም ለማስረዳትም ቢሆን፣ ምክንያቱም አንቺ ትንሽዬ ውበት አለሽ እና ቆንጆም ስለሆንሽ አንቺን ተስርጅ ልፈልግ እችላለሁ። እኔ ቋንቋ ትችያለሽ አይደለ? እችላለሁ ብለሽኛል ሲጀመርም እና ስለዚህ አንቺ ቋንቋ ከቻልሽ አንቺን አንዳንዴ እንድታስረጂ ላደርግሽ እችላለሁ ማለት ነው። ስለ ሽቶቼ እነግርሻለሁ፣ አካፍላለሁ። በጣም ውድ የሆኑ አንድ ላይ ስንሰራ ያንቺን ብቻ አይደለም እኔ የምረከብሽ፣ ይሄንም ትሸጪልኝ እፈልጋለሁ። ሆነ ታስብልሻለሁ። ስለዚህ ሼሪንግ መስራት ማለት ነው በቃ መስራት። አሁን እሱንም ስለፈለግኩኝ ነው ነው ለሱ ችግር የለውም እና ፍቅረኛም ሊኖርሽ ይችላል። አሁን ለፍቅረኛሽም እንድትስረጂው ስለምፈልግ ነው። ፍቅረኛ ልሽ አይደለ? አዎ አለኝ። ለሱ ችግር የለውም ማለት ስለማስረዳው ደግሞ ያልኩትን ነገር እሺ ነው የሚለው ችግር የለውም። ወደ ሲያል ፍቅረኛ መኖሩ ሲጀምር አንቺን የመሰለሽ ልጅ ራሱ እንዴት ጠይቅሻለሁ። አንቺን የመሰለሽ ልጅ መቼም ወንዱን ዝም አይልም፣ ፈዟል ማለት ነው አንቺን ካላገኘሽ። አይ በእርግጥ አሁን እንኳን እሺ ብቻ ተወስጤ ግን አስረዳዋለሁ፣ ችግር የለውም። ምንድን ነው ፍቅረኛሽ የሚሰራው? አይፎን ስልኮችን ነው የሚሸጠው፣ ትላልቅ ስልኮችን ይሸጣል። አይፎን አሪፍ በታይሽ ያገጣጠማ በገርምሽ አይፎን ስልክ እፈልጋለሁ ለሲስተር። ሲስተር ስልኳ ትንሽ አርጅቷልና አይፎን 14 ነውና ትንሽ አልፈልግም ምናምን ያለችኝ ስለሆነ የሷንም ስልክ መቀየር እፈልጋለሁ። ጓደኞቿ በታች እንዳትሆን እና 17 ይኖረዋል እሱ ጋር አረማኛም አለ እና እነዚህ አይነት ሌክዠሪ የሆኑ ስልኮችን ይዘን ማለት ነው። በጣም ትላልቅ ሌክዠሪ የሆኑ ስልኮችን እንደዛ ከሆነ እንደውም በዚህ አጋጣሚ ተባለ እና እሱ ይረግዝ ይችላል። እኔ እኮ መኪና ገዛው ስትይ ጀምር ተጠራጣሪ ነው። በሽቶ ብቻ እዚህ ሀገር እኔ አይቼዋለሁ። ለዛ እኮ ነው ለዛው 1000 ብር ይሸጥሽ በሱ ሳይሆን ጀስት በራሴ ነው አብዛኛው ለዚህ ወጣት በራሴ እንትን ነው ማለት እሱ ምንም አይከስሽ አይደለም እንዴ? የራሴም ስራ አለኝ እኮ ኖርማል ሽቶ ብቻ ሳይሆን ወርቆችን፣ የተለያዩ ሀብሎች ምናምኖች ወርቆችን ትሽጫለሽ? የተለያዩ ስራዎችን ስለምል ኖርማሊ በራሴ የምቆምበት መንገድ አለ። ብዙ ተናገኝ ደስ ይላል። በጣም እሺ፣ በጣም ደስ የሚል ነገር እያየሁሽ ነው። በጣም ያስገረምሽ ነው ነገራችን ላይ አልጠበኩም። ብዙ ሰውም አውቃለሁ ወንዶች ግን ወንዶችን አውቃለሁ እንደዚህ አንዳንቺ ራሱ ጎበዝ ወንድ አውቃለሁ። ለመጀመሪያ ጊዜ ሴት ሆና በጣም ጀግና ሴት ያጋጠመኝ የምር ችግር የለም። እንዴ ከዚህ በኋላ አንድ ላይ ስለምሰራ አንቺም ከኔ በጣም ብዙ የሚቀስማቸው ነገሮች ካንቺ የሚቀስማቸው ነገሮች ነው። እና ፍቅረኛ ነው ገና መቼም አልተጋባችም ወይስ እንዴት ነው? አይ ቲንክ እየተጋባን እያሰብን ነው፣ ግን እስቲ በሂደት ምን ያሻል ማለት ምንድን ነው የሚጠብቁት? አንቺም እንግዲህ አሪፍ ስራ ነው መሰለኝ፣ እሱም እንደነገርሽኝ አሪፍ ስራ ነው። ምንድን ነው እየጠበቃችሁ? ኦልሬዲ ሽማግሌ እኮ ልኳል ማለት ኖርማሊ እንደውም በቅርቡ ነው ሽማግሌ ላክልኝ የነበረው፣ ግን ያው በሂደት ብናሻለም እኔም ብዙ ነገር ስላለ ግን እናያለን። እስቲ ምንድን ነው በሂደት ማለት ያለሽ? ደስተኛ ስንት ጊዜ ሆናችኋል? አይ ቲንክ 3 ዓመት በጣም ብዙ ነው ነው ወይስ ትንሽ ነው? ያው ብዙም አይባልም አይደል እንዴ? ሌሎቹ 6-7 ዓመት ቆይቶ የሚገቡ ማለት ነው። እሱማ ግን 3 ዓመት በጣም ብዙ ይመስለኛል። ግን ስልሽ በ3 ዓመት ውስጥ እንዴት ነው ፍቅራችሁ? ተመሳሳይ ነው እንደመጀመሪያ ነው ወይስ እንዴት ነው? ያው በፊትም እንደዚሁ እየሰራው ነው ያገኘሁት፣ እሱም ያንን ነው የሚሰራው ተመሳሳይ። አሁን ላይ ያለበት እሱ ስራ ምንም አሁን ላይ ያለበት ነበር የሚሰራው እና በቃ የተገናኘንበት አጋጣሚ
ማወቅ እፈልጋለሁ። አጋጣሚ ወስደሽ አንቺ ይሄንን ነው የምትሰሪው እሱ ያን እንዴት ተገናኛችሁ ሲጀምር? አይ ቲንክ እሱ ስልኮችን ኢምፖርት ኤክስፖርት እቃዎችን ኢምፖርት ኤክስፖርት ስለማድረግ በተለይ አብዛኛው ደግሞ የሚንቀሳቀስልኝ ከዚህ ወርቅ ይዤ ነው የሚሄደው እና እዛ ነው በጣም መሸጥ የነበረው እና ከዛ ሽቶቹን የተለያዩ እቃዎችን ማቴሪያሎችን ይዤ እየመጣሁ እያለ ኤርፖርት ውስጥ ነው የተያየነው በአይን ብቻ። ከዛ ስንወርድ ጊዜ የያዝኩት እቃ በዝቶብኝ ስለነበረ አገዘኝ። ብዙ ነበር የተሸከምኩትኝ በአጋጣሚ የዛን ጊዜ ደግሞ። ከዛ አልመች ብሎኛል፣ ብቻዬን ነኝ። ኢቭን ስልክ ደውዬ እንኳን ሰው መጥራት አልቻልኩም ነበረ። ከዛ መጣ፣ ደነገጥኩኝ። ማለት ስንፋጠጥ ብቻ ነበረ የነበረው። ፈራሁት የሆነ ማለት አውቃለሁ እግባባለሁ ሰው ግን እንደሱ የፈራው ሰው አልነበረም። ለምን እንደሆነ አላውቅም። በፍጥጫ ብቻ ስለነበረ አይደል? በአንድ እይታ ነው ማለት ነው ፍቅር የተያዛችሁ ልክ እንደ ሙዚቃ። ከዛ በቃ አውራኝ አይ ቲንክ ቆይቶ ነው በድጋሚ የዛን ጊዜ እቃውን አገዘኝ። ከዛ በፊት ኤርፖርት ውስጥ ኤርላይን ላይ ብዙ ጊዜ የሚገናኝ ነበረ ግን አናወራም። የተከታተለኝ ምን አዶን አላውቅም። እንደዛ ነው የሚመስለኝ። የተከታተለሽ እንደዛ ነው የሚመስለኝ። በተደጋጋሚ ኤርላይን ላይ እንተያይ ነበረ። ነጋዴ ስለሆነ ይሆናል። ያ አላውቅም እንዴት እንደሆነ ወይ አጋጣሚ ይሁን እኔ ክትትል ይሁን አላውቅም ነበረ። እንደምን ብሎ የዛን ጊዜ አወራኝ። ከዛ ያው ስልኬን ወሰደ። ብዙ ጊዜ እንደውም ዲቴል በደንብ እንትን አንልም ግን ጀስት በፍቅር 3 አመት ቆይተናል። እኔም በስራ ቢዚ ነኝ፣ እሱም ቢዚ ነው። እቃዎችን ኢምፖርት ያው አይፈን ነው በደንብ እንትን የሚባልበት አይደለም። ከብዙ ሌቦች መጠንቀቅ አለ፣ ብዙ እንትንም ስላለው እሱም ቢዚ ነው የሚሆነው። በስንት አንዴ ነው የምንገናኘው። እንደዚህ እያለ 3 አመት ቆየ ነው። አይ ደስ ይላል። በነገራችን ላይ ፍቅራችሁ በጣም ነው የሚያስቀና። እኔ ራሱ ባይገርምሽ ፍቅረኛ ይዣለሁ ግን እንደናንተ እንደዚህ 3 አመት ምናምን አልቆየም። ግን በቃ የተወሰነ ጊዜ ነው የቆየነው። ተጣላን። ግን ምን መሰለኝ ማለት ምንም ያጣራ ነገር ነው። መነጋገር አትችልም ነው መነጋገር ሰሽ የሚያነጋግረው ነገር አለ። በጣም ከባድ ነገር ነው የተፈጠረው። እሱ በደንብ ማጫወትሽ ሌላ ጊዜ ነው። እራት እየበላን ነው የሆነ ነገር እያደረገን አጭተሻለሁ። ግን ምን መሰለሽ አሁን ላይ ምን እፈልጋለሁ መሰለሽ እንደዚህም ነገር ስለሽ አሁን ስለተገባን አንቺም ስለራስሽ ስትነግሪኝ ነገር ደስ የሚል ነገር ስለተፈጠረ አዎ ማለት እንደዚህ አውርቼ ማለቅም ስለራሴ እኮ ደስ ይላል። እኔም አሁን የምነግርሽ ነገር ምን መሰለሽ ለማንም እንደዚህ ብዬም አላውቅም። ስለሽ ፍላጎቴን ለማንም ማውራት አልወድም። በነገራችን ላይ ለራሴ ነው የማደርገው። ፍላጎቴን ራሴ ነው ማሳካት ፈልገውና አሁን አንቺም ስለነገርሽኝ እንደ ደስም ስለወደድኩሽም ነው ፍቅረኛ ይዤ አግብቼ የምር ነው ሀበሻ ነው ማግባት ፈልገውና እዚህ መኖር አልፈልግም። ስለሽ የራሴም የሆነ ስራም ህይወትም ስላለኝ ውጪ አግብቼት እሺ ብላ ፍቅረኛ ሆና መሄድ የምትፈልግ ከባድ ነው። አሁን ያለሁበት ጣሊያን ነበረ ግን አሁን አክቹዋሊ ከጣሊያን መንቀሳቀስ ስለምፈልግ ወደ ዩኤስኤ ነው ያሰብኩትና እዛ አብራኝ መሄድ የምትፈልግ አይገኝም ብዬ አስባለሁ። እንዴት አይገኝም ማለት ይከብዳል። ያው ዞር ካልክ እኮ ምናልባት አንዳንዶች ቅንድብ ላይ ሊሆን ይችላል ያሉት ምን የሚፈልጉ ያለ አንቺ እንደምታስቢያት ለምበነገች ሴቶች አይፈልጉም። በዚህ ሰዓት ላይ ሀገራችን መጣት የሚፈልጉ ያሉ መስሎክ ነው። እውነት ለመናገር እኔ ብዬዋለሁ። ጀስት አሁን ላይ ከሱ ጋር ጥሩ ነገር አይደለም እና ማለት በጣም ከፍቶኝ ምናምን እንደውም ዛሬ ነው ግዴታ ስላልከኝ የመጣሁት እንጂ ሌላ የሚያጽናናኝ ሰው እየፈለኩ ነበረ። ማለት ደባብሮ ነበረ ምናምን ነገር እና በሰላም ነው ደብርሽ እንደዛ ነገር እና በቃ አንተ ተጽናናኛለህ ያለው ነገር ምናምን ብዬ ነው ወደዚህ የመጣሁት። ምናልባት አንተ ጋር ደርሰዋለሁ ብዬ ነው የመጣሁት። በነገራችን ላይ ችግር ሰው ማጽናናት ምናምን ነገር በጣም ብዙ ነው። የምሬን ነው። ስለማ ያይኩ ነው ማለት ብዙ ነገር ታስረሳለህ ምናምን ነገር። እኔ በጣም ስለሽ ሰውን ትሪት ማድረግ ለምን እንደሆነ አላውቅም በጣም ነው የምወደውና አንቺን ትሪት ማድረግ አያቅተኝም። ለዛውም አንቺን የመሰለሽ ልጅ
አዝናም ተከፍታ ማየት አልፈልግም። የምሬን ነው። ግን ሲማ ምን መሰለሽ የሆነ ጠይቄሽ ብዬ ተከሽ ፈርቼሽ ነው። ያው ከተቀራረብን አይቀርም ምን ችግር የለውም ብዬ ስላሰብኩኝ ነው ጠይቄሽ። ግን እንዴ ማንኛውንም ነገር ሆኖ ያወራን አይደል እንዴ? ለዛ እኮ ነው ምን ጠይቄሽ። መቼም 3 ዓመት በጣም ብዙ ነው አይደል? እና እንዴት ነው ቨርጂንሽ እስካሁን ቨርጂንሽ ስለሆነ የኛው ባልሽ ነው ወይስ ማን ነው? እንኳን ሴት ወንድ ቨርጂን ራሱ የለም እኮ በመሰት ማለት እንኳን ወንዶች መቼስ ቨርጂን አትሆንም። ያው የሴት ግን የለም በመሰት እና ቨርጂን አይደለም። የምርሽ ይሄ ነው የመጀመሪያ ቪዲዮ ስለብሽ ይሄ ነው ወይስ አይደለም? ማን ነው ታዲያ? ሌላ ሚሎች ነበር ፍቅረኛ እንደዚህ? ያው ኮሌጅ ላይ ፓርቲ ምናምን ማለት እኮ ነገር አይደለም። የዛን ጊዜ እንዴት ነበር ግን? እሺ አሪፍ ነበር፣ ደስ ይላል ወይስ እንዴት ነው? ማን ብትነግሪኝ ደስ ይለኛል። ማወቅ ፈልጋለሁ ስለአንቺ። ለየት ያለ ነገር ስለነበረ ብዙ እንትን አላለኝ። ማለት ለየት ያለ ማለት እንዴት ነው ለየት ያለ? በቃ አብዛኛው ወይ ጫካ ወይ ምናምን ሊሆን ይችላል። ጫካ ወይ አይደለም ነገ ችግር የለውም መስልሽ ነው ግርግዳ የምርሽ ነው ግንብ ስር ማለት ነው ተደብቀን በስማ ስለዚህ ጫካም ይሄ ግንብ የሚባለውን ነገር ሲባል ሰማልና መሞከር እፈልጋለሁ። ሰው እንደው ማለት እንዴ ሰው ማለት ተማሪ ያለ ካንተ ዝም ብለው አጠቀ እኔ እንደዚህ አርቄ ያለከም ስለዚህ ፈራ ነበር ባረገው ደስ ይለኛል ብዬ አስባለሁ። ግን ፈራንደም ብዙ ሰው ይላል እንዴ ግንብ እያፈረስክ ነው የሰው ግንብ አታፈራርስና የሚባል ወሬ ነው አንሰማው። አንቺ ግንብ ታፈርሽ ነበር ሲይዘሽ ኮሪደር ልማት የሚባለው እንደሆነ ማለት ነው። ኦኬ የሴት ኮሪደር ልማት ነበር እዚህ ጊዜ የሚባል ነበር ያፈራረሽ ማለት አንቺ አይ ደስ ይላል ጊዜ ነበር ያለው ደስ ይላል ላይፍ ማለት እና ግን እንዴት ነው አይከብድም ግንብ ላይ ግንብ ማያፈራረሽ የመጀመሪያው ማለት ፈልገሽ ነው ማለት በጣም ነው ወደ ነበር ከልጁ ጋር ጀስት አሁን ወደ ውጭ ሄዷል እና ጀስት ምክንያቱም የግል ነው የምንማረው የሆነ ቦታ ከሄደን ያው ካሜራ ውስጥ ገባለህ ይባላል። ፓርቲ ላይ ፑንክ ደግሞ በቃ አይን ውስጥ ገብተሃል አታመልጥም። ያ ደግሞ እንዲታወቅብን አልፈለግንም። ስለዚህ ማለት ታይበት ግንበሌ ማለት ግንበሌ ግን ማለት ማይረሳና ደስ የሚል ጊዜ ነበር። በጣም በነገራችን በጣም ደስ እንደዚህ አይነት ነገር አርጌ ባልፍ ብዬ እንደውም የምቆጭበት ነገር ነው ማለት ነው። አንቺ በጣም እድለኛ ነሽ ብዬ አስባለሁ። እንደዚህ ነገር ማድረግሽ ግንበሌ የተለየ እንትን ስታይል ነው ነበር ግንበሌ የሰው አጥር ነው ወይስ የራሳቸው አጥር ላይ ነው? አይ ያው ሰፈር ውስጥ ነው አብዛኛው የሆነ ታይም ላይ በተለይ አሁን ወደ ምሳ ሰዓት ምናምን ከሰኞ እስከ ዓርብ ባለው የሆነ ጭርም ይላል አይደል ስታይ እንደዛ ነበርና ሰው ቁጭ ብለን ነበር ማለት እንዋደዳለን አተናራና እና የዛን ጊዜ እንደሚያፈቅረኝ ሲነግረኝ ደስ አለኝ። ያው ተስሜ ማለቃት ኪስም ተሳምኩኝ በዛ ተሄደ ማለት ነው። ደስ ይላል ያምር ነው እንደዚህ አንዳንቺ ሲጀም ሰው ቶሎ የሚወድ ሰው አጋጣሚ ነው ሰው የተወጀረች ማለት ነው። አንቺ አዎ በጣም ቅርብ ነው ሰለሞች እና ያው የፍቅር ሰው ሆነሽ ቺት ማድረግ ማለት ይከብዳል። ቺት ታርክሽ ትገርሽ እንዴው የምርሽ ነው ቺት ማድረግሽ ትገርሽ እንዴ እንደውም እሱ መስደስተኝ እና አሁን መስደብረኝ ነው ቺት ማድረግ ያስደስታል እንዴ? አዎ እንዴ ማለት በቃ አንድ ሰው ላይ ብቻ ሙጭጭ እንደ እንትን ያስጠላል። እኔ ብቻ ነኝ ፋራ ማለት ነው ገገም እንዴ ማለት እስታስበው ተመሳሳይ ፊት ስታይ ተመሳሳይ ሁሉ ጊዜ አንድ አይነት አይደብርም? ለምሳሌ ሁሉ ጊዜ ሽሮ ብትበላ አይሰለችም? ሁሉ ማር ብትበላ አይሰለችም? አረ ያስጠላል። እኔ አላሰብኩትም መልክ አላሰብኩትም ማለት እኔ በቃ እኔ ደግሞ ለመርኩት ከተለያየ ሰው ጋር ነው ወጣት ነው አሁን እሺ አቅም ነው ማለት በርግጥ እንዴ አሁን ታርገለሽ እንዴ ወርሽ እንዴ አወራጋለሁ ስማ አንቺ ለታገቡ የመጨረሻ ጊዜ ቺት ያረክሽበት መቼ ነው? አቤ ከሽማግሌ ከላከኝ ሽማግሌ ላከቀን ራሱ እንትን ነበር አንቺ በጣም ዱርዬ ነሽ በጣም አንቺ ዱርዬ ነው እንዴ ማለት በቃ ኖርማሊ ትበላለህ ትጠጣለህ ያሰኛል። ግን እሱ ደግሞ ብዙ ጊዜ ይሄንን አይፈልግም። እሱ ካልፈለገ ደግሞ እኔ ግዴታ መሄድ አለብኝ ማለት ሴክስ አይፈልግም እሱ ፋራ ነው ማለት ነው። ብዙ ጊዜ አይፈልግም። እንዴት ከዚህ ሰውዬ ጋር ራሱ እንዴት ነሽ ማለት አንቺ የመሰለሽ ቆንጆዬ እንዴት እሱ ራሱ አልፈልግም ይላል? አይመረኝ እኮ ነው። አብራን ብዙ ቆይተናል። ሰዎች ደግሞ ደስ የሚለው
አመሰግናለሁ በጣም ትንሽ። ኧረ ምንድን ነው የምታመሰግኝ? የሚሰዳት ልጆች አንቺ እንደሆነ እና ስልሽ ቺት እንደምታደርጊ ቢያውቅ አሁን ይሄ የሚጣላሽ ይመስልሻል? ለምን ጣላል ማለት በጣም ነው። አሁን ምንም ለኔ እንደሚያደርግ እኮ ቃሉ ነፍሱ እንደሚሰስለው ነው። ሲጀመር በይቅርታ እንደሚያልፈኝ አውቀዋለሁ እኮ። ለዛ ነው የምታደርጊው። ቢዘኝም ምንም አላደርግም። ሲጀመር ማን ያውቃል? ከአንተ ውጭ የተናገርኩት ዛሬ የለም። እንደዚህ ተናግሬ አላውቅም። በጣም ቀርበሽኛል ማለት ነው። በጣም ደስ የሚለው የምር ነው። እና እንደዚህ ስትሆኝ እኔም እንደተሳስችኝ ደግሞ ምን ሚስት እያለች እንደ ሚስት እኔ ነገርሽን እንደ ሚስት ምናምን የሚባል ነገር የለኝም። አሳፍረኝ ሲሆን አንቺ ይባላለሽ እና እንዳይደብርሽ ብዬ ነው። ደግሞ ሽማግሌም ታልባል ዳገባ ነው ብለሽኛል እና ያገባው ሁሉ ምን ተሰራ አለበት? እሱማ መታሰብ ነፃነት እኮ ነው ምን ነው ያለበት እኮ ስልሽ ለአንቺ ሳይሆን አንቺ አግብተሽ ነው። በነገራችን ላይ እንደዚህ ከተቀራረበኝ ማን ቶሎ ፍቅር ይዘኛልና ፍቅር ይዞኝ ደግሞ ይላል አይደለ ባል ያላት ሴትን ማፍቀር ማለት አልፈልግም። የምሬን አትሰ ፍቅር ይዘኝ ኧረ እኔ ስለማውቀው አንቺ መሰለሽ ልጅ እንዴት ነው ፍቅር የምሬን ነው። እንዴት ፍቅር ሊይዘኝ ይችላል? በተስባለ ማለት ይሄን ፍቅር ፈልገው ሳይሆን እኮ በስጦታ መስጠት ነው። አንቺ ገና ጀምር ሳይሽ ራሱ እንደ ስጦታ ነው ይልሽ። ካደስ ስጦታ ነው። ገና በሩን ከፍተሽ ስትወርጃል አይደል ከመኪና እንዴት ልብ እንደመታ አላውቅም። ግን እኔ መኪና የምትገባሽ ነው። በጣም ትንሽዬ መኪና ነች እኮ። በነገራችን ላይ እንደዚህ ቁርቁሮ ምናምን በያዙ ሰዎች መታለል አልፈልግም አውቃለሁ። ኖርማሊ ጀስት እንትን መኪና እኮ ይቻላል አይደል? ለአይነት ይሁንስ መኪና ራሱ በጣም ተመራጭ ያኔ እኮ ምን ሰልሽ እኔ ደግሞ ያን ያህል ደስ ከኔ የተሻለ መኪና እንደዚህ እሱ ማለት እኮ ለዛ እኮ ነው አንቺ አትገባሽም ያልኩሽ። አሪፍ መኪና ነው የሚያስፈልግሽ ሲጀምር። እስቲ ወደፊት ማግኘት አይቀርም። ኖርማሊ እንደዚህ መኪና ከያዙት ጋር ሳይሆን አብዛኛው ደስ የሚለኝ ከውጭዎች ጋር ወይ ኖርማሊ በቃ እንዳንተ የውጭ ነዋሪ ኮሚኒቲ ጋር ከነሱ ጋር ነው ደስ የሚለኝ። ጎበዝ ናቸው ነው እንዴት ነው ግንኙነት ላይ ወይስ እንዴት ነው? ምንም ማለት እንዴ ምን ጎበዝ የምትይው አጋጥሞሽ ነገር በቃ ይሄማ አርገበገበኛሽ ነው የምርሽ ነው። ሁሉም ተሸናፊ ነው የሚሉ ናቸው። እኔ አይተሽኝ ስለማታውቂ ነው። እንደው አርገብግቤ ነው በቃ መልካቸው አርገብግቤ ማለት ነው። እግራቸውን ያማቸው ብዙዎች ይላሉ። እርግጠኛ ነኝ አትሸነፍም። እኔ ሲጀመር አይደለም ታዩ ገና እንደጀመረም በቃ ፌንት ነው ለምትወቀው ማለት ይሄንን በጣም ጎበዝ ነኝ እኔ። ለምን እንደሆነ አላውቅም ስልሽ ከብዙ ቆይታ በኋላ ስለማድረግ ምናምን መሰለኝ አንዴ ከጀመርኩኝ ጭራሽ ነው ማለት ነው። እና ለዛ ነው አሁን አንቺ እንደዚህ ስትነኪ ምናምን ነገር ንዝር ነው የሚለኝ ካለ አይደለ? ኦኬ መንካት ይላቁሞ ኖ እንዴ ነው ለምን እንዴ ንኪ በደንብ ንኪ። ግን አንቺ ንዝር አይችልም እንደኔ እኔ ንዝር ይለኛል። ደግሞ ሰውነትሽን በጣም ነው በጣም አመሰግናለሁ። ኧረ ምንድን ነው መስከረም አናውቃት ከበዛብኝ ቢልኩ እንደዚህ ሰሪ ደግሞ ሽቅ ስትይ ተሰደኝ። ግን እንደዚህ ሆነሽ ስልሽ ባድሽ ያለ አይከብድም። እንደዚህ ነው አጠገቤ እንዴና አጠገቤሽ ነው ስልሽ አይደብርሽም? መሆናችን እንደዚህ ያለሽ ምን ይደብረኛል? ነገርኩ እኮ ለመርኩትና የሚያስደስተኝ ነገር ደግሞ እሱ ነው። እኔ አሁን ሌላ ነገር ቢያምረኝ ሰው ምንም ብለህ ያው ነው አንቺ ከመሰለሽ ጋር ነው ሴክስ ማድረግ ቢያምረኝስ? ይሄን የመሰለ ጭም ያው ጀግንነትህንም በዛው ያለው እኮ ግን ምን መሰለሽ ከራይን ማሰይሻለሁ። ግን ምን መሰለሽ እንደዚህ አርጋ ላይ ማን አልፈልግም። አንዴ ስለነገርሽኝ ነው አንቺ ግንብ ነው ይሄ ነገር ግድው አይደለ? ወደዛ ጋር ነው ሰፋ ያለ ነውና ቀሰጋ ነው ፈልገው ማለት ትሽኪኝነሽ ወይስ ክሬዚ የሆነ ነገር ማድረግ ፈልጋለሁ። ኦኬ ኖርማሊ ቀለል ጭንቅ ያለበት ወይስ ለሰው እየተላለፈ ምናምን ይሻላል እንዴ?
ሰው ሲያልፍ ምናምን ነገር እየቆመ ምናምን በየሰዓቱ እንደዛ ነው። ስለዚህ ግንቡ ላይ ብልሽሽ ትመለሽ የምርሽ ነው እንዲህ ቆይና ይሄ እንደዚህ ያርሽ ነው ለምን አግብቼሽ ታዲያ ለምን ይጨርስሽም እንደዚህ ለምን አፈችው እንደዚህ ታዲያ ደስ ይለኛል። ይቅልሽ እኔ እኮ ይቅልኩ አይደለም እንጂ ይቅልሽ ቢሆን እንዴ ቆይ ይቅልኩ አይደለም የከፋኝ ለምን ሆነ ማለት ለምን ይከፋሽ እንጂ ምስልሽ ለምን ከፋሽ ደግሞ ከፍቶ የነበረው እኮ ጀስት እንትን ስላለ ነው ከሱ ጋር ብዙም ስላልነበርኩ እና እንለያይ ብዬ ልነግረው እያሰብኩ ነበር እኮ እንዴ ምን አንለያየው እንዴ ወይ ሴክስ እናርግ ስትይ ቢሚልሽ ጊዜ የማይሰጥሽ ወንድ ምን ያደርግልሻል ሲጀመር አሁን እሱ ነበር ያሰብኩት እኮ ምን ሌላ ወንድ አይመጣም እንዴ ወንድ ይመጣል እኔም ወንድ ነኝ ደግሞ አይደል እንዴ እሱንማ ነው ያለው አይደል እንዴት ነው እንዴት ላሳይሽ እሱ ወገብ ሲፈትሽ ብናይሻል ወገብ አንቺስ እንዴት ነው አትራም ማድረግ አፈልግም ማለት ብዙ ሴቶች ራሳቸው ተኝተው ሴክስ የሚያደርጉ እንደዛ አድርገህ አንቺ ራስሽ ታርጊያለሽ ማለት ነው አላረግም ራስሽን በራስሽ አይደለም እኮ የምልሽ ብዙ ግንኙነት ላይ አሁን የሴክስ ግንኙነት ላይ ወንድ ልጅ ነው ወገብ ምናምን ይባላልና ሴት ልጅ ወገብሽ ምናምን አይባልም ለምን አይባልም እሷ ስሜት የላትም እንዴ እሷ አታረግም ብዬሽ ነው ከተኛለሽ ነገር የለም የምርሽን ነው አንቺ ታረጊያለሽ እንደዚህ ግድ ነው እና አንቺ ነው መሰለሽ ልጅ እንዴት ነው ታዲያ አመለጠው ማለት እኮ ነው ታዲያ እንዴ ግድ ነው ማለት ኖርማሊ ሰው አጉርሱን ብቻ ጥሩ ይመጣል ለራሳችሁ ይባላል አንቺ ደግሞ አባባል ተጠቀማለሁ ሌላ ጊዜ ግድ ነው እኮ አሁን ዛሬ ከዚህ በላይ ከፋሽም ማለት ነው እንለያይ ካለሽ እንለያይ ከብልሽ አንቺ ራስ ሄደሽ እንለያይ ሽማግሌ በቃ እንዴ እንደምለለት እንዴ ምን ያስቸኩላል እንለያይ ማለት ስለዚህ ልንገረውና አልቸኮልንም መብትሽ ነው እኔም ደስ ይለኛል እኔም እኮ ባገኘው ታሪክ ወጣ ነስል ግን ትንሽ እንትን አለ እነሱ ከደበረክ ኖ እንዴ እንደዛ ብዬ አይደለም እኮ ሆነሽ ነው እንዴ አንቺ ደግሞ ተቆጨልሽ እንዴ ስንት ነገር ታውሪ እኮ ማታዲያ አይ ማለት በጣም ምናምን ስትል ያወራነው ነው እኮ ከዛ በላይ ነው አይደል እንዴ እሺ በቃ ችግር የለውም ደውይለትና ማለት ነው በቃ አይደል ጥምርኩ አጥበሽ ሰድበሽ ሁላ ማለት ነው ስድብ አልከሽው እኔ ደስ እንዲለኝ ካንተ የተሻለ እንደው ቆንጆ ወንድ አግኝቻለሁ ምናምን ብለሽ ስልኩን እንደው ጆሮ ላይ ዘግይበት እንድንጨረጨረ ማለት ነው እሺ እንደዛ ማድረግ ሄሎ ኤቢ ወይዬ እንደና ነህ እንዴት ነሽልኝ አለው የሆነ ነገር ልነግርህ ፈልጌ ነበር አስቸኳይ ነው እንድንለያይ ይፈልጋለሁ መቼስ በግራና በቀኝ አልልህም ማለት በቃ እንለያይ ከዚህ በኋላ አንተ ማግኘትም ሆነ ማየትም አልፈልግም በቃ ይቅርብን ምን ማለት ነው እንለያይ የተላከው ሽማግሌ በቃ እሱን ለሌላ ሰው ማድረግ ትችላለህ ቀልሽ አይጠጋ ምንድነው የምትይኛቸው በጣም በቃ ነገርኩህ እኮ አይደል እንዴ አልፈልግም ከዚህ በኋላ እንዳትደውልልኝ አልደውልልህም በቃ አጠገቤ እንድደርስም አልፈልግም ምክንያትሽ ምንድነው በቃ አልፈልግም በቃ እኔ ካንተ የተሻለ ሰው አግኝቻለሁ አይ በቃ አታ ብዙ ሲጫነሽ ተቆኝ በቃ እንደዚህ ነው አረ በጣም ወዛዛ ነው እንደዚህ በቃ አልፈልግም እየተባለ እንታያለን እንዴ አስጠላም እንዴ ምንሽ ነው እንደዚህ ያስጠላኝ ሁላ እሱን መስማት አልፈልግህም እያልሽ ሙዝዝ ይላል ደግሞ አያፍርም በቃ እንደዚህ ነው ለዛ ነው አስጠላኝ ማለት እንደዚህ ነው ጸባይ ማለት ነው የማዘዝብሻል ምናምን ማለት ነው አዎ እና እንዴት እንደዚህ ሰው ጋር 3 አመት ሙሉ ቆየሽ ማለት ግራም የሚገባው አንቺ ነው መሰለሽ ልጅ just ከሱ የተሻለው አበሻው እንዳግኝቻለሁ አረ እንዴት ይጣፋል ሰዎች እስካሁን አትቻለው አጣጥቼ ነው ያልሽኝ እንደው መቼ ነው አሁን አገኘው አይደል እንዴ አሁንማ አገኘሽ እኮ ግን እስካሁን እንዴት አገኘሽ ብዬ ነው ያው እስቲ just busy ስለምን በስራ ሊሆን ይችላል ቢዚ ደግሞ እንደዚህ ሰው ቤት ይቻላል አቀም
ማለት ማንም ቤታቸው ጠርቶ ስለማያውቁ ግን በላይ ምናምን ነው የምትሄጂው ማለት ነው? አራተ ሙደስከ ማለት አይ ነው የለቀለደ ብዬ ነው እንጂ ኖርማል ነው። አይ ጀስት እኮ ቆየ ታሪክ ነው። ግን ዛሬ ስንት ጊዜ ብሎ የዛሬ ስንት ዓመት ነው ያ ከዛ በፊት ከዛ በኋላ ልጅ አጠቂም እና አሁን እንዴት ማረፍ እሺ ማ ጀስት ከስንት ዓመት በኋላ ስለሆነ ምናልባት ነው ናፍቀህ ሲጀምራት በጣም አስበሽው አንቺ ያርገሽው ናፈኔ ሳላደርገው እንዴት ደግሞ ኤክሳይትድ እንዴት ልጓጓ እንደምችል አስበሽው እርግጠኛ ነግሮታል። በጣም ነው የጓጓው። ያልጓጓው የሰውነት ክፍል የለም። በቃ ሁሉም ቦታ ነው የጓጓው። ቼክ ማለት ይችላልሽ ከፈለግሽ እሱ እኮ እንሂድ እንዳለባ አሁን ትንሽ ምጫወት ደስ ብሎኛል። ከአንቺ ጋር እንደዚህ ማውራት ምናምን ነገር አላለ ከማንም ጋር ወርቻ አላውቅም እና በጣም ተመችቶኛል እና መቆም አልፈልግም። ጨዋታ ምናምን ወሬ አልተመችሽም? እንዳስተላል እንደ ወሬ አይደለም ጀስት ጓጉቻለሁ ስላልክ ስመጣው ነው ፉከራህን ላይ ስለፈለኩ ነው። ሲጀምር ዛሬ መለስ ተከጨልሽ አሁን ነው የመጣልኝ ሐሳብና ግንብ ላይ ያልሽኝ ግንብ ላይ እዚህ ግንብ ላይ ከዛ በኋላ አልጋ ላይ ሲጀምር ዛሬ እንድንለያይ ፈልጋለሁ። ጠዋት ምናምን እንደገና አንቺ ከፈለግሽ ስለሽ የሚደብረው አካል ከሌለ ደውልሽ ቤትም ከፈለግሽ ደውልሽ አልመጣም ዛሬ ነው እንዳልሽ ለነሱ ችግር የለውም ማለት እኮ። ስለዚህ እኮ ፍቅርሽ ሊማን ነው ትክደው በጣም ይመቻል። እንዴ ብርድ ልብስ ብዙ ሰው ብርድ ልብስ ያለው የሚጣረው እንዳት ያመረኝ ነው እንዴ ጋር እንዴ ብዙ ሰው ያውቃል። ብዙ ሰው አዎ ደረጃ ነው የሚያውቀው እንጂ እንዳንቺ እንደተረከፈት ማን ነው የሚያውቀው? ከአንድ ሴት ጋር ከዛች በጣጣት ሌላ ያመረኝ ነው። አንቺ እንደዚህ ስትሆኝ ተከለሽ ሌላ ነገር እንዲያመኝ ያረክሽኝ ነው። እሺ እንደዛ ኮሜንት ትንኮ ምን ትከራለህ? አረ እንዴ ቃላቱ ላጠረኝ እኮ ከባድ ነው ደግሞ። እስቲ እንትን ነው አንቺ ጉጭ ጉጭ ነው ይባላል። ጉጭ ጉጭ ነው በጣም ደስ ያለው በጣም እኔ ጉጭ ጉጭ እንደዚህ በአካል አጋጥሞኝ ያውቃል። የምሬን ነው ገባበዳ ሳይሆን ይሄ እንጠጠል ነው ይባላል። እንጠጠለ የተኛው ማለት ነው። ምን ተመስገን ኦኬ። አንተ ምንድን ነው የሚያስደስትህ? እኔ ጉጭ ጉጭ ነው። ኦኬ ስለዚህ ሳትሆኝ እንዴ አንቺ በጣም እኔ በቀላል ሌላ ነገር ውስጥ ነው የሚከተኝ እንደዚህ ነገር ሲጀምር ያንተን አድናቂ ነኝ ያጥቁትና አድናቂ ነኝ እና የሰውነት ማን በጣም ስለሽ ሚስል እንደዚህ ነገር ላይ ያንቺ በጣም ደስ የሚለው መሰገናለሁ። ምንሽ ነው አረ ምንም እንደምታመሰግኝ እኔ እንጂ ስላስነካሽኝ ነው መሰገናለሁ። እሱ ነው ከዛ ኮሜንት ቀደለ እዚህ ጋር ነው በጣም ከበረ የነገራችን አንቺ ስንት ነገር አለ ማለት ያለብኝ እንደዛ ነው ከበረ ያለብኝ ወንድ ልጅ እኮ ነው እንደዚህ አይነት ጭንቀት ይቻላል ሳይ ራሱ አቅቶኛል እንኳን እያልኩ ነው። እርግጠኛ ነው አትመስልም ማታ አትመስልም። አይ እንደዚህ እንትን ኖርማሊ ስሜት ስታትመስል አረ ሰለብኩሽ እኔ ስሜቴን በነገራችን ላይ መደበቅ ይችላል ለዛ ነው እንጂ በጣም ማለት በግልጽ ከተናገርክ ለምን ስሜት እንትጠቅ እንዴ ላንቺ ብዬ ነው በደፍርሽ ስለዚህ ውስጥ ሲጀመር ተነጋግረንበት ብለን ተናገር ግን ቡጋር የተባለው ቀቀን እንደምትጨት እሱማ ምንድነው እና ታዲያ እስከዛ ድረስ እኔ ባልጠብቅስ ብቻስ ችግር አለው። አረ በኋላ እኔ ነገርሻለሁ ፊንት ነው ማስፈቅልሽና በኋላ ተከሽኛለሽ። ማን ፊንት እንደሚያስነቅለው እንደናይሽ ማታ አንቺ ተስነቅኛለሽ ማለት ነው። አረ አንቺ ተስነቅኝ የምር ነው። እኔ ራሴ ስለማውቀው እኮ ነው ከዚህ በፊት ስንት ሴት መሰለሽ የነቀረው ወደ 6 ሴት ምናምን ነቅሏል። እሺ ኃላፊነቱ ወሰደው ኃላፊነቱ መውሰድ ልትፈልጊያለሽ? ችግር የለም እንደዛ ከሆነ አላሰሰብሽ እኮ ማለት ነው። ቅድም አብሮች ልጅ ሴት ነው ይፈልጋሉ ብለኛል። አዎ ምን ነው ያበሻው ሴት ነው ትፈልጋለህ? ነው ፈረንጅ ፈልግ ለምን አግብቼ ወስደው ዘረጋው እንዴ? ስለዚህ ጀስት እኔ ለምን ተገበኝ ይሄ ቆል አይደል ከይገል እኮ አይደል የምር እኮ ይገል ኮንሰሽ እኮ የምር ነው አይደል ማስቀለድ ሽማግሌ ምናምን ለከሸታ እንዴ ባንዴ አፈልግ የሱ ሽማግሌ ወደ አንተ ይዞራል የተለከው አንተ ትሆናለህ። እኔ ሽማግሌ ያላቅማ ሽማግሌ ትልከልሽ ወደ እኔ ማለት ተልኳል እኔ ጋር የተላኳል እነሱ ወደ ባንተ ስም ይሆናል እንደዚህ ይባላል። አንተ ሰርግ ላይ ትሆናለህ ማለት ነው።
እንደውም ይቅርታ አድርግልኝና አሁን አግባኝ። አሁን እንዴት ነው ማገባሽ? አሁን አንቺ ጀመር እየቀለሽብኝ መስጀመር የእውነት አይደለም እንዴና እንዴት ነው የምንቀበው እኮ አሁን ታገባኛለህ? ምንም አይነት ነገር ቢሆን እርግጠኛ ነኝ እንዴ? ማገባሽ አይደል? ችግር የለም አንቺ ከፈቀድሽ። በቃ እሺ፣ እንደዛ ከሆነ ቀለበትን እንጋራ። ምንድነው አሁን ካላገባኝ ከዚህ ቤት አልሄድም። ታገባኛለህ? ታገባኛ ተነሽሽ ለዛት እየመረኝ ነው አንቺ እኮ። እሺ አግባኛ እኮ አግባኛ እንዴ። ቀለበት ምን ተቀለበት ነው አሰብሽ? በቃ እሺ አታገባኝም እንዴ? እኔ አገባሽ አይደልኩኝ ግን እንዴት ትመለከኪያለሽ? ምን ችግር አለው እንዴ? አሁን እንዴት ይሆናል ሲጀመር? ተነሽ አንቺ እኮ አግባኝና ካላገባኝ ከዚህ ቤት አልወጣም። እንዴ ኧረ አንቺ ጀምር ተቀጥታሽ ነሽ። እኔ እየቀለድኩ አይደለም፣ የእውነቴን ነው እየተናገርኩ ያለሁት። እንዴ አንቺ የምርሽ ነው እንዴ? አባቴ ይሞት እንዴ? ኧረ በእናትሽ ታገባኛለህ? አታገባኝም? አገባሽ አይደልኩኝ እኮ ግን እንደዚህ ባንድ አይሆንም እኮ ነው ብለሽ እኔ ዛሬው ነው እንድታገባኝ የምፈልገው። ዛሬ ካላገባኝ ከዚህ ቦታ አልወጣም እኮ። ዛሬ ቀለበት ገዝተንሽ እንገባለን እኮ። ይሄን ቀለበት አድርግልኝ እንዴ። አንቺ ተነስተሽ እንዴት እንደዚህ? ምን ችግር አለው? የምሬ ነው። ወይ ውጪ ገዝተን እኔ ራስ ተንበርክኬ አረግልሻለሁ። አልፈልግም። አሁን አድርግልኝ፣ አልበለዚያ ግን ራሴን አጠፋለሁ። እንዴ ራሴን አጠፋለሁ? አራራሽ እንዴ ነገርኩ እኮ በቃ አግባኝ፣ አለበለዚያ አልወጣም ከዚህ ቤት፣ ወይ ራሴን አጥፍቼ ከዚህ ቤት እወጣለሁ። እሺ እንዴ አንቺ ደስ ይልሽ ከሆነ አመሰግናለሁ። ኧረ አንቺ በጣም ክፉ ነሽ። የምሬ ነው። ራሴን አጠፋለሁ በቃ አሁን ተቀምጥ ስለፈለኩ እንዴ። ሲጀምር ቀለበቱን አሁን ነው እኮ በደንብ ከዛ አምጣሽ ጀምር ቀለበቱን የነበረ ነው አዘጋጅቼ ነበር። የራሴ የሆነ ሰው ሳገኝ እንደዚህ ትቀየራለሽ ማለት ነው። እየሰዓቱ እንዴት ተቀየርሽ? አስደነገጥሽኝ እኮ። አሁን ሰላም ነበር። ራሴን አጠፋለሁ ያልሽ እንዴት አለ? በቃ እኔ አንተን ማጣት ስለፈለኩ ነው እንዴ። እና እኔ ውጪ ባንዴ ካልሆነ ብለሽ አይ በቃ ራሴን ማጥፋት ስለፈለኩ። ኧረ እንደዚህ ይባላል። ምን አይራችልሽ አንቺ ልቤ ዋፊት ትጣ ነበርኩ በደንቀት። ምን ችግር አለ? ሲስተም በቃ ማረጋት ነገር ነው። እሱ ሳይሆን ስልሽ እንደዚህ ያሳር ተበቁት እንጂ እንደዚህ ታሪክሽ ያጠበቁ ደግሞ ቀለበት ራሱ እንዴት የማን ቀለበት ነው? በቃ የራሴ የሚሆነኝ ወንድ ሳገኝ አረግለታለሁ ብዬ አዘጋጀታለሁ። እና ስልሽ ሽማግሌ ተልኮልሽም ይሄን ቀለበት ይዘሽዋል? አዎ ብቻ ደግሞ የራሴን መስሎኝ አይ ደስ ይላል። ደስ ይላል። የራሴን ስልክ ያገኘው መሰለኝ እንደዚህ ስለተጠበቁት ማነው ሲተሙ ዲስታምበረካ ታረግኛች ብዬ በህይወቴ አንድ ቀን እንደሆነ አንድ ሴኮንድ እንደሆነ ራሱ አስቀረኝ። የምር ነው እና በጣም ደስ ይላል። እንኳን ሰው በጣም ሰግደ እኔ ደስተኛ ስላደረግሽኝ የምር ነው። ምን እንደማደርግልሽ አላውቅም። ምን አባቴ ያርግልሽ እንደዚህ ደስተኛ ስላደረግሽኝ። ምንም ቶሎ እንጋባ የሆነ ነገርማ ፈልጊ እንጂ እንደዚህ ደስተኛ አድርገሽኝ እንደዚህ ተንበርክከሽ ቀለበት አስረሽልኝ ምን ላድርግልህ ማለት ምን እኔ እንጃ ነው ያላውቅም እኮ። እሺ ምን እንዳደርግልሽ ነው ፈልጊሽ የፈለግሽውን። ይሄን ኖርማሊ ተጋብተን ቶሎ ብንሄድ ደስ ይለኛል። ከዚያ ጋር እሱማ አይቀርም እኮ እሱ እንዴ ወደሽ ነው እኮ። ሌላስ? እሺ አሁን ላደርግልሽ የምችለው ነው ስለሽ ይሄ ሁሉ ነገር አድርገሽልኝ አስደስተሽኝ የምሬን ነው። ተንበርክከሽ እንደዚህ ቀለበት ማንንም ያላሰብኩት ነገር የምሬን ነው። እንደዚህ አስቤ ማረገው ነገር አድርገሽልኝ አንቺን ደግሞ የሆነ ነገር ማለት ነው መካስ ፈልጋለሁ የምሬን ነው። እና ምን አባት ይላልሽ? ምን ላድርግልሽ? የፈለኩትን ነገር በምን ልታደርግልኝ? ምንም ነገር አድርግልሻለሁ የምሬን ነው። ወደ አሜሪካ ወሰደኝ። ወደ ምን? ወደ አሜሪካ ችግር የለውም። እሱ እኮ ሲጀመር አይቀርም እኮ። አሁን ምን አባቴ ይላልግልሽ እኮ ነው። እሺ ስላስደሰትሽ እንደዚህ ተደስቼ አላውቅም። እና በመሰራው ስራ ሲሆን ደግሞ ማለት ነው ማናጀር ሆኜ መስራት እፈልጋለሁ። ማናጀር? ዋና ማናጀር ሆኜ መስራት እፈልጋለሁ። እሺ ሌላስ? ወደ አካውንቴ ብዙ ገንዘብ አስገባለሁ። ጀስት 1-2 ሚሊዮን በትንሹ። 2 ሚሊዮን ብዙ ነው ላንቺ? እሺ ችግር የለውም ማስገባሽ። ሌላስ? እንደዚህ ትንሽ ነገር ነው የምታጠይኝ ግን እኔ ስልሽ እና በጣም የምፈራው አንድ ነገር አለ። ምንድን ነው እሱ? ማለት በቃ ውስጥ እየተረበሸ ያለበት ነው። ከደወልኩ በኋላ እኮ ምንድን ነው ንገሪኝ። እንዴት ነው ምን እያለው ለምን ይረብሻል? ሲጀምር እንጃ አላውቅም። እንደዚህ አምኜ ምናምን ሰው አላውቅም ነበረ ግን
ኤቢ ሽጉጥ አለው እና ይኖረው ታዲያ ምን እንዴ ሊያስገድለን ይችላል። ማነሱ እኔ ያለውሽ ከቻልክ ብታስገድለው እኔ ከመግደል በፊት ቢገድል ከተቻለ ማለት ነው። ካልሆነ በቃ አጠገቤ እንዳይደርስ ማስደረግ እና እሱን ማስገደል ትፈልጊያለሽ? እስቲ እዚህ ጋር ተጠጊ፣ እስቲ ትንሽ ተጠጊልኝ፣ እስቲ ተረጋጊ፣ እስቲ እሱማ ችግር የለውም ተረጋጊ፣ ትንሽ ተንፈሽ ብዬ ነው እንጂ እንደዚህ አይነት ሀሳብ እንዴት መጣልሽ? ተቀምጪ እዛ ጋር ተረጋጊ እስቲ። እንዴ የምርሽን ነው? ባልሽ ማስገደል ትፈልጊያለሽ? እሱ እንደማይለቀኝ አውቃለሁ። እሱም እኮ ያስገድለኛል። እኔ እንዳንቺ አይነት ሴጣን ሴት አጋጥሞኝ አያውቅም በህይወቴ። ምን ማለት ነው ሴጣን ሴት ማለት? እንዴት ሽማግሌ ልኮ ሊያገባሽ ሽማግሌ ላከ ሰው እንዴት ለማስገደል ትሞክራለሽ? ለዛው ምንም ሳያረግሽ ምንም ሳያጠፋ ማድረጉ አይቀርም። እኔ ከዚህ በላይ ካንቺ ጋር ዝም በይ። ካንቺ ጋር ወንጀል እንደ ወንጀል ነው ያየሁት ያለሁት። ራሴንም አርክሻለሁ። እኔ ዛሬ አላውቅም። አንቺ በጣም የምታስጠይ ሴጣን ገንዘብ ወዳጅ ጎልድ እያለሽ አንቺ በጣም ነው የምታስጠይ። ከዛ ሳትበይ ጭራሽ ምንም አይመስልሽም? ደህና ነሽ እንዴ? ጭንቅላት ሳይሰማም አልገባኝም። ምንም አያዝንም። ባለ ትዳር ነሽ፣ ሽማግሌ ተልኮልሻል። እንዴት ሲጀመር ማለት ነው ምን አተሽ ነው ምትል ከሰከሽ እንደዚህ ባል እያለሽ ከዚህ በላይ ምንድን ነው የምትፈልጊው? ቆይ እንዴ ማለት አልገባኝም። አንድ ነገር ድንገሽ ይላል ጨምርልሽ። ባለቤትሽን አብርሃምን አውቀዋለሁ። አዳምጪ። እሱ ኤቢያት ወይ ደግሞ ተቆላምጣለች እንዴ? ሲጀመር ማለት ነው አንድ ነገር ልንገርሽ። ባለቤት ፍቅረኛሽን ማለት ነው አውቀዋለሁ፣ አብርሃምን አውቀዋለሁ። እሱ ነው ይላል እንደዚህ። ኤቢ አዎ ኤቢ ትንሽ ተቆላምጣለች እንዴ? ጭራሽ ማለት ቆይ እንዴት ዝም በይ። እንዴት ምን እናትኝ ሰምኛለሽ? ባለቤትሽን አውቀዋለሁ። እዚህ የላከኝ አንቺን እንድፈትን ነው የላከኝ እዚህ ማለት ነው። አድርጎ አብርሃም ኤቢ እናቴ አብርሃም ማለት ነው። አድርጎም እንዴት ሊሆን ቻለ? አንቺ ሲጀመር ማለት ነው ለሱ የምትገበይነት ሴትም አይደለሽም። አልገባኝም። ቆይ እንዴት ሊሆን ቻለ? ከዚህ በኋላ ደግሞ ማለት ነው አሁን መሰሪው ስራ ራሱ ማለት ነው ገረል እንዲገባ ነው ማድረገው። አንቺ ምንም አይነት ነገር አይገባሽ። አዳምጪ። አንቺ ይኸውልሽ እስካሁን ደግሞ ማለት ነው ስታወሪ ስትሞላፈጪ ስትዝረከረክ ያወራሽልኝ እሱን ማስገደል እፈልጋለሁ ያልሽኝን ሁሉ ማለት ነው ወንጀል ነው ይሄ ራሱ ማለት ነው። ይሄ እንዳስገደልሽ ነው የምታውቀው። አዳምጪ። ይሄን እንዳለ ራሱ በካሜራ በደብ ካሜራ ይዤዋለሁ። የታለ ካሜራ? አትፈልጊው ይኸውልሽ አሁን ማለት ነው። እሺ በቃ እባክህን ልለምንክ፣ እባክህን በፈለከው ነገር ይፈልከውን ያህል ገንዘብ የምሰጥሃለሁ፣ ፈለከውን ነገር አድርግልሃለሁ። ግን እባክህ ካንቺ ነው 5 ሳንቲም ገንዘብ ፈልጊ አይደለም ያልኩት። ይሄን እያዳመሽኝ አይደለም እንዴ? አንቺ ደነሰሽ እንዴ? አይደለ እንዴ እንትን የምትለው? ይኸውልሽ እሱ ከፈለኝም አልከፈለኝም አንቺ ማለት ነው ሰምኛልሽ አይደል? ካንቺ 5 ሳንቲም አልፈልግም። እና ቀናቤ እኔ አሁን ቀናቤ አሁን አንቺ ቢያንስ ማለት ሰብአዊነት አሳይኝ። እያየሽኝ አዳምጪኝ። እርግጠኛ ነህ እሱ ነው እንደዚህ ያደረገው? አንቺ እኔ ደደብ ነሽ? ጆሮሽ ያዳምጣል አይደለ? አዳምጪኝ። ማለት አውቀክ ነው ወይስ እውነትህን ነው? እሺ አዳምጪኝ። በቪዲዮ ይዤዋለሁ ያልኩሽ ነው ይሄ ሁሉ ነገር ስታደርግ የነበረውና እሱን እንዳለ ለአብርሃም ከማሳየው አይደል? ካሜራውን አፈልጊው አልኩኝ እኮ። እስካሁን የተቀረችው ቪዲዮ ማለት ነው እሱን ማስገደል እፈልጋለሁ። ከሱ ጋር ሆኜ ሽማግሌ ልኮልኝ ሁላ ቺታ አድርጌበታል ያልሽው እንዳለ ሁሉም ነገር በመረጃ በቪዲዮ ተይዟል። ጭራሽ አስገድለዋል ያልሽውን ነገር ማለት ነው ቢሰማ እሱ ይገልሻል። ሰምኛሽ አይደል? ይገልሻል። አሁን እንደዚህ መሆንሽ ምንም አያመጣም። አሁን መጠየቅሽን ብቻ መልሽልኝ። ይሄን ካለሽ ሜቢ አዝኝልሽ። ምክንያቱም አሳዝኖሽ ሴት ነሽ። ሴት ስለሆንሽ እህት ስላለኝ ማለት ነው ሴት ስለሆንሽ አዝኝልሽ እንድተወው ማለት ነው። ንገረኝ፣ ለምንድን ነው ይሄን የመሰለ ፍቅረኛ እያለሽ ቺት የምታደርጊው? በቃ ማንም ስለማያምነኝ ልናገር አልፈልግም። አሳመኝኝ። እኔ እኮ የምጠይቅሽን አሳመኝም እንዴ? አሳመኝኝ። እኔ ነው ወይስ መሞት ነው ፈልጊው? መሞት እኮ ፈልጊ እኮ። ስለዚህ አሳየ እኮ ንገረኝ፣ አሳመኝኝ። ለምንድን ነው እንደዚህ ያደረግሽው? ንገረኝ። እኔ ነኝ እኮ ማመንም ካለብኝ ጋር ያለ ጊዜ የለኝም ከአንቺ ጋር ጊዜ ማጠፋው ጊዜ የለኝም። እስካሁን ጊዜ ያጠፋሁት እኔ ራሱ ይቆጨኛል። በቃ ያሳለፍኩት ህይወት ነው እንደዚህ እንዳደርግ ያስደረገኝ እኮ። ምንድነው ህይወት? ምንድነው ንገረኝ። እሺ ይህንን ፋይል ለእሱ አትሰጠውም? ቃል ግባልኝና የሆንኩትን ልንገርክ።
ቃል መጋባት እኔ ይኸውልሽ ትዕግስቴ ያለቀ ነው። ቃል መጋባት ይባል ነገር የለም። ነገሪ የሚያሳመነኝ ከሆነ አሳዝነሽኝ ልተወው እችላለሁ ነው እንጂ በቃ እሺ። ያኔ ክንዱ ጋር ስናደርግ የነበረው በጣም ቆንጆ እና ባለሀብት ነበረ እና ምንድነው ንገሪኝ እንጂ ንገሪኝ። በቃ HIV ሲዞኝ ጠፋ እና በቃ በቀለዋለሁ። ገንዘብ ያላቸውና ቆንጆ ወንዶችን በቀላለሁ እንጂ እና እስካሁን ድረስ ስንት ወንድ በክለሻል? ምን ስንት ወንድ በክለሻል? በቀል እኮ ነው ያዝኩት። እኔ ካንቺ ጋር ከዚህ በላይ አንቺ ማዳመጥም አልፈልግም። ጭራሽ በቃ ሙሉ አዲስ አበባ ያሉ ወንዶችን ያስኳቸው። ቆይ አንቺ ምንም አይመስልሽም? ምን ይመስለኛል? እነሱ ለኔ ያዝናል። እሱስ ወንድ አይደለ? እያንዳንዱን በቀላቸዋለሁ። ቆይና አንድ ወንድ እንደዚህ ጥፋት አጠፋ ብለሽ አንቺ ከተማውን ሙሉ ወንድ ጋር ለዛው በእርግጠኝነት ደግሞ ፍቅረኛሽ ምን አያውቅም በሽተኛ አድርገሽ ወለሱን በእርግጠኝነት ቆይ አንቺ አይጸጸትሽም? ሆነ ሁሉ ነገር አድርገሽ አይጸጸትሽም? ምንም የጸጸት ስሜት አይሰማሽም? ለምን ይጸጸተኛል? እሱ ጸጸቱት ነበር። እኔ አላውቅም። እኔ ትንሽዬ ለማዘን እየሞከርኩ ሲጀመር ታስታውቂያለሽ። አንቺ የሆነ ነገር እንዳለብሽም ታስታውቂያለሽ። ጠርጥሬ ነበረ። ከዚህ በላይ እኔ ከአንቺ ጋር መቀጠልም አልፈልግም። ጀመር እኔ ከመጀመሩ ነው የገባኝ። ሲጀመር አንቺ የሆነ ነገር አሰበሽ እንደሆነ እኔ ካንቺ ጋር እስኮን ያዋራሁት ስለነካሽኝ ላይ እየቀፈፈኝ ነው። አሁን ካንቺ ጋር ምንም አልወራም። ተነሽ፣ አሁን ተነሽ፣ ሌላ ኃይል ተነሽ። እንዴ ምንድነው የምነሳው? ተነሽ ጥቆችሽን አንቺ ተነሽ። ለምንድነው ተነሽ? ይኸውልሽ ሌላ ኃይል እንድጠቀም ያልሽኝ ተነሽ። ነገርኩ እኮ ተነሽ። እሺ ተነሽ። አንቺ ጋር ወረፈት ልትይ ያለ ይመስልሽ? ያው እንግዲህ ተመልካቾቻችን እንግዲህ የተፈጠረውን ነገር በጣም የሚያሳዝን ነገር ተመልክታችኋል ብዬ አስባለሁ። በጣም የሚያሳዝን ነገር፣ በጣም የሚያስከፋ ነገር ነው የሰማሁት። እናንተም የሰማችሁት እንደተመለከታችሁት ከሆነ እቺ ልጅ በጣም ብዙ ወንድን በክያለሁ ነው የምትለው። እንግዲህ አስቡት ስንት ወንድ እንደምበክል። እነዚህም ወንዶች የሚበክሉትን ደግሞ ሰዎች አስቡት። እንግዲህ ከተማችን በበሽታ አልቋል ማለት ነው። እንግዲህ በአንድ ሴት ምክንያት እንግዲህ አለቃትም አስወጥቼ እንግዲህ ለአባላቶች ትቻታለሁ። እሷን እንግዲህ ምርመራ አስከፍቼባት እንግዲህ ባሏንም ልታስገድደው እንግዲህ እንደተመለከታችሁ ከሆነ ልታስገድደው ትፈልጋለች። እኔ በተዋትም በእርግጠኛ ታስገድደዋለች። እቺ የወንድ ልጅ ጥላቻ በከፍተኛ ነው ሲጀመር ላይ የሰፈረው። እንግዲህ እንደተመለከታችሁ ከሆነ የዛሬዋ ደግሞ ጎልድ ዲገር ብቻ አይደለችም፣ የሰውንም ሕይወት ማጥፋት ላይ ነው የተያዘችው። እንግዲህ እሷን ወስደን እስር ቤት አስገብተን ምናስማቅቃት ይሆናል። እንግዲህ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።